የማትገመቱን ማለት ቼልሲ ነው። ካሁን በኋላ ይበቃል። በቃ ፈላ አስፈርመናል። 16 18 21 22 አልቀረንም። አሁን የሚመርቅ መንገድ የሚያሳይ ገብቷል አይደል? በሳል የሆነ በሰል ያለ ተጫዋች ደግሞ ያስፈልጋል። የማትገመት ሰው መሆን ያለብህ። ቼልሲ እንደዛ ነው። አሁን ከ35 ዓመት በታች አናስፈርምም ካሁን በኋላ። ቼልሲዎች ጆርዳን አንደርሰንን ለማስፈረም ያለውን ውድድር እየመሩ ይገኛሉ። ብሬንትፎርዶችም እሱን ለመልቀቅ ፈቃደኛ ናቸው። የሚሆነውም በነፃ ነው ማለት ነው። እስከ 2027 ኮንትራት ቢኖረውም እነሱም በነፃ ለመልቀቅ ፈቃደኛ ናቸው። እሱም ከብሬንትፎርድ ለመልቀቅ ፈቃደኛ እንደሆነ እነ ፋብሪዚዮ እነ ዴቪድ ኦርንስቴን ዘ አትሌቲክ ዘግበውታል ማለት ነው። ቼልሲ ካሁን በኋላ ከ35 ዓመት በታች አያስፈርሙም። ቼልሲያን ፋሚሊ ይህንን የቼልሲን ሁኔታ እንዴት ታዩታላችሁ? እስኪ ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡ። የቀድሞ የክለባችን ሊቨርፑል ካፒቴን ተጫዋች የነበረው ጆርዳን ሄንደርሰን ማለት ነው ከብሬንትፎርድ ወደ ቼልሲ ማለት ነው በነፃ ዝውውር ሊዘዋወር መሆኑን እንግዲህ በአሁኑ ሰዓት ጋዜጠኛ ፋብሪዚዮ ሮማኖ ነው እንግዲህ የዘገበ የሚገኘው። ሄንደርሰን ወደ ቼልሲ ለመዘዋወር ፈቃደኛ መሆኑ ነው እንግዲህ እየተነገረ የሚገኘው። ግራኒት ጃካን እንግዲህ አሎንሶ ካጣ በኋላ ማለት ነው ቲሙን የሚመራለት ሰው በጣም እየፈለገ ነው። ሄንዶ እንደምታውቁት በክለባችን ሊቨርፑል ቤት ከልቡ እኮ ነው ካፒቴን እኮ ከልቡ ነው እኮ እግዚአብሔርን። አቤት አቤት። ያው በጀምስ በቼልሲ ቤት በጉዳት እየተሰቃየ እንደሆነ ይታወቃልና ከባድ ነው። እውነት ነው የምላችሁ ይሄ ተጫዋች ያው ለዛ ነው እየፈለገ ያለው። በእርግጥ እድሜው ገፍቷል፣ ግን አለ አይደል በቃ። እናም እንግዲህ ሄንደርሰን ምናልባት ሂር ዊጎ በቅርብ ሰዓታት ውስጥ ሊባል ይችላል። ከባድ ነው። ለማንኛውም ሄንዶ ነው ጀግናችን ወንድም ጥላ ከለላ ምን እሺ ጆርዳን ሄንደርሰንን እንደ ለስንት ነገር ስንጠብቃችሁ ቃርዳ የ36 ዓመት ቃርዳ ከብሬንትፎርድ አረ አይመጣም። ባለፈው ለእንግሊዝ ሳትጫወት እንጣጥ ስትል ወርቀት ያው ልምዱ አለ፣ ኤክስፒሪየንሱ አለ፣ ሊደርሺፕ አለ፣ የሆነ ነገር ይጠቅማል አውቃለሁ። ግን የተሻለ ይገባ እንደ ብራዘር ነው የምልሽ፣ እንደ ብራዘር በዚህ ሰዓት የተሻለ ነገር እመኝላችኋለሁ ለማለት ነው። እስቲ ሀሳባችሁን ኮሜንት ላይ። አረ ቼልሲ ምን እየሆንክ ነው? እኔ እኮ ለቼልሲ የሚሆን ቃል አጠረኝ፣ ለቲም የሚሆን ቃል አጠረኝ ነው የምላችሁ። ምንድነው ቆይ ቀጣይ ዓመት ያሰብከው ነገር አለ ወይ ነው የምልህ? ከፕሪሚየር ሊግ ውጪ ምንድነው ሀሳብህ እንዴ? መቤቴ በቃ ያበደ ሳይኒንግ ነው የምላችሁ። በቃ ሁልጊዜ ያበደ ሳይኒንግ ነው። በቃ በአሁኑ ዓመት እኔ እንጃ ቼልሲ የተለየ ሆኖብኛል። አሁን በእድሜ ገፋ ያሉ ሁለት ሰዎች ላይ ነው እንግዲህ ሁለት ተጫዋቾች ላይ ነው ሳይኒንጉን ያሳረፈውና በቃ እኔ እኮ እንዴት ደስ እንዳለ። ቼልሲ ደግሞ ሊድ የሚያደርገው ያስፈልጋል። ሁሌ ነው የምናገረው። እንደነ ቲያጎ ሲልቫ አይነት በእድሜ ተለቅ ያሉ ሊድ ሊያደርጉት የሚችሉ ቲሙን ሊያረጋጉት የሚችሉ ሰዎች ያስፈልጉናል። ሁልጊዜ የምናገረው ነገር ነበር። እኔ በጣም ነው ደስ ያለኝ። ክርስቶስን እንችላለን። ሁሌም ቼልሲ በቃ ፎሬቨር ለንደን ብሉ ነች። ቀጣይ ዓመት ማለት ነው ዋንጫውን በልቼ ደግሼ ነው ማበላ። ሁልህንም ጠብቅ። ቼልሲ ወዴት እያመራ ነው? ቅድም ዌልቤክ፣ አሁን ደግሞ ጆርዳን ሄንደርሰን። ምን አይነት ነገር ነው? የህፃናቶቹ ብዝበዛ አልበቃ ብላችሁ ትላልቆቹ ላይ መጣችሁ ደግሞ። አሁን አያጫውቱም። እኔ ምን ሊያደርግለት እንደሆነ አላውቅም። ዣካስ ባለፈው ዓመት ምርጥ ፈራሚ መሀል አንደኛው ነበር። ዣካን ተፍ ሲሉ አሪፍ ነው ምናምን ብዬ አስቤ ነበረ። ግን ቼልሲ አረ አይነፋም። የዌልቤክ ሳይበቃ ይህ ዝውውር መሳካት የለበትም። ግን አሁን እሱን ተፍ እያሉ ነው እያለ ነው ፋብሪዚዮ እንግዲህና እኔ የዌልቤክ ይሁን ዳኒ ዌልቤክን ቼልሲ ሊያስፈርም ነው ሲባል ገርመዋል። እንግዲያውስ አሁን በጣም ይግረም ጆርዳን ሄንደርሰንንም ቼልሲ ሊያስፈርምልን ነው። እንግዲህ አሁን አስገራሚ ኤፍሲ አግራሞት ኤፍሲ ማን እንደምትለኝ አላቅም። ለማንኛውም ቀልዱ ቀልድ ነው። ወደ ቁም ነገሩ ስንመለስ እስኪ በትንታኔ ላስረዳችሁ። ፎሎ እያደረጋችሁ ቤተሰብ መሆናችሁ እንዳረሱ። ቼልሲ ቤት እንደሚታወቀው አንድና አንድ ነገር ነው የሚጎለው። አቅም አለ፣ ችሎታ አለ፣ በዛ ላይ ደግሞ ዋንጫ በልተዋልም። ስለዚህ አሁን የሚፈልጉት ምንድነው? ልምድ ነው። ልምድ ያለው ተጫዋች ደግሞ ቼልሲ አሁን ላይ ትኩረት አድርጎ እየሰራ ነው። ዌልቤክ ቅድም ስሙ ተያያዘ፣ እንደገና ደግሞ ሄንደርሰን ሁለቱም የሚመጡት ልምድ ሊያካፍሉና በዛ ላይ ደግሞ ባገኙት እድል ለመጫወት ነው እንጂ ቋሚ ሆነው ቋሚ 11 ላይ ገብቶ ሌሎቹን ቤንች አድርገው ምናምን አይደለም። እዚች ጋር አሁን ህፃናት ምናምን የሚል ነገር ለአርሰናል ትተናል። እኛ አሁን መጠጥ ያለ ተጫዋች ነው የምንፈልገው። ገባህ? ላኩዋን ስናስፈርም ከሌሎቹ አንጻር ልምድ አለው። 27 ዓመቱ ነው። ፕሪሚየር ሊግ ላይ ፕሩፍ አድርጓል ራሱን። አሁን ላይ ደግሞ እያስፈረምን ያለ ነው ወይም ደግሞ ልናስፈርም እያሰብን ያለናቸው ተጫዋቾች እራሳቸውን ፕሪሚየር ሊግ ላይ በደንብ ያሳዩ ናቸው። ይሄ ማለት እንግዲህ ዣካ በሉት። ለዣካ እንደሚታወቀው 20 ሚሊዮን ለማውጣት ፈቃደኛ ነበርን። እሱም ተስማምቶ ነበር። ክለቡ ሲገግም ተው ነው ማለት ነው። አሁን ይሄ ማለት ዣካ ራሱ ሆኖ ምንድነው የሚለያቸው? ይሄ ዋንጫ በልቷል።
በቃ ራሳቸውን ሁለቱም ፕሩፍ አድርገዋል ፕሪሚየር ሊግ ላይ። ይሄ ግን ፕሪሚየር ሊግ አሳክቷል፣ ቻምፒየንስ ሊግ አሳክቷል፣ ክለብ ወርልድ ካፕ አሳክቷል፣ ሱፐር ካፕ እንዲሁም ኤፍኤ ካፕ ኮሚኒቲ ሺልድም አሳክቷል ማለት ነው። ስለዚህ ለቼልሲ ለጃቪ አሎንሶ ወሳኝ ነገር ነው የሚሆነው ማለት። ለማንኛውም ግን በቃ ልምድ ካሳካን አለቅ በቃ የቀረው ሁሉም ሙሉ ነው፣ ችሎታውም አቅሙም ሁሉም አለ። አቤት አቤት ይመቻች። ወዮ 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 በወያለው የጠላሁት ነገር በክለብ የመጣ እነዚህ ተጫዋቾች ጆርዳን ሄንደርሰን እና ዌልቤክ ወደ ቸልሲ ሰርፕራይዝ በሆነ መልኩ ትራንስፈር አድርገው ወደ ቸልሲ ሊመጡ እንደሆነ ፋብሪዚዮ ዘገበ ዛሬ። ምናልባት ቸልሲ ከፈረሙ አላስፈላጊ ሳይኒንግ፣ ይሄ ምን አይነት ሳይኒንግ እንደሆነ ራሱ ግራም ያጋባ። ከዚህ ልትረዱት የምትችሉት ነገር አንድ ነገር ብቻ ነው። እሱ ምንድነው? ዣቪ አሎንሶ ብሉኮን ሙሉ ለሙሉ ተቆጣጣራቸዋል ማለት ነው። ብሉኮ በተአምር ሪሴል የሌለው ተጫዋችን አምጥተው ደሞዝ እየከፈሉ አያጫውቱም። ገብቷላ። በዚህ ምክንያት ግን ደስ ሊል ይችላል። ምክንያቱም በዣቪ አሎንሶ ተጫዋች ማምጣት ከጀመሩ የጨዋታ ይሄ ፕሪሚየር ሊጉ ከጀመረ በኋላም ክለቡ በሱ ቁጥጥር ስር ነው ማለት ነው። ይሄን ተጫዋች አስገባ፣ ይሄን ተጫዋች አውጣ አይሉትም። ከዛ ውጪ ጆርዳን ሄንደርሰን የቀዘቀዘ ሽማግሌ 36 ዓመቱ፣ ዌልቤክ የሸመገለ ሽማግሌ 35 ዓመቱ ምን ይሰራልናል? ለማንኛውም ሀሳባችሁ ምን ሰማችሁ? ሀሳባችሁ ኮሜንት ላይ እኔ ባይመጡ ደስተኛ ነበርኩ። መልካም አዳር ወንድሙ። ምን እሺ ነው ክለቡ ሜክዶኒያ ልታረጉት ነው እንዴ? ቅድም የዌልቤክን ዜና ገና ሰምተን ከነ ዴቪድ ኦርንስቲን ሰምተን ሳንጨርስ ዌልቤክን ለማስፈረም ጥረት እያደረገ ነው። ኦልሬዲ በቃ ሊጨርስ ነው ምናምን ብለን ገና አውርተን ሳንጨርስ አሁን ደግሞ ፋብሪዚዮና ድጋሚ ዴቪድ ኦርንስቲን በምን አይነት ዜና መጡ? ጆርዳን ሄንደርሰንን ከብሬንትፎርድ በነፃ ዝውውር ለማስፈረም እንቅስቃሴ ጀምሯል። ኦልሬዲ ሊጨርስ ነው። ምን እሺ ምን ጀመራችሁ? ላይክ ይሄ የአረጋውያን ምናምን ነገር ልከፍቱ አስባችኋል ለንደን ውስጥ? ለማንኛውም ቼልሲዎች ጆርዳን ሄንደርሰንን ከብሬንትፎርድ በነፃ ዝውውር ለማስፈረም ጥረት ማድረግ ጀምሯል። ፋብሪዚዮ ሮማኖ እንዲሁም ደግሞ ዴቪድ ኦርንስቲን ነው ኦፊሻሊ አሁን በትዊተር አካውንታቸው ላይ ፖስት ያደረጉት። እኔ የቼላው ጉዞ እየተመቸኝ አይደለም። ወንድም ጥላ አስረዱን፣ አዲስ የተፈጠረ ነገር ካለ አስረዱን። ወይም ደግሞ ልጆች በዙ መሰለኝ ለእንክብካቤ ነው እንደዚህን እያመጣቸው ያላችሁት። ዌልቤክ 35 ዓመቱ ነው፣ ጆርዳን ሄንደርሰን ደግሞ 36 ዓመቱ ነው። ለማንኛውም ሁለቱን ለማስፈረም ከፍተኛ ጥረት እያደረገ ነው በዚህ ሰዓት ቼላው ማለት ነው። አሎንሶ ልምድ ያለው ተጫዋች እፈልጋለሁ፣ ባይጮቱልኝ ራሱ የሆነ ትሬኒንጉ ላይ ወይ የሆነ ፓርት ላይ እንዲኖሩ ፈልጋለሁ ብሎ ጫን ብሎ እየሰራ እንዳለ እየተነገረ ነው። ሊቨርጉሰን ቤትም ታስታውሳላችሁ ማን ነው የአርሰናሉን ተጫዋች የነበረውን አሁን እነ ዣካን ምናምን በቃ እንደዚህ ልምድ ያላቸው ተጫዋቾች ይፈልጋል እና ብቻ አሁን ሁለት ሆኑ። ከዛ በኋላ ደግሞ ማንን ሊፈልግ እንደሚችል እንግዲህ እናያለን። ጆርዳን ሄንደርሰን ወደ ቼልሲ በትልቁ ውይይት እየተደረገበት ያለው ዝውውር ነው። ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ እንዳይረሳ። ለማንኛውም ይመቻች። ቻው ቻው። ግትርነት ጊዜው የለውጥ ይመስላል ጋይሶች። ብሉኮና ቼልሲ ይመሩበት የነበረውን መጽሐፍ አሽቀንጥረው የጣሉ ይመስላል። አሁን ብዙ የተለወጡ ነገሮችን እየተመለከተን እንገኛለን። ቻቢ አሎንሶን ማናጀር በማድረግ የጀመረው ለውጡ ዛሬ ደግሞ አንድ ሌላ የታሪክ ጥፋት እየተመለከተን ያለን ይመስለኛል። ዛሬ ከረፋድ ጀምሮ ሁለት ሰርፕራይዝ ስቶሪዎችን ሰማን። ረፋድ ላይ 35 ዓመቱ እንግሊዛዊ አጥቂ ዳኒ ዌልቤክ ወደ ቼልሲ ሊያመራበት የሚችለው እድል ሰፊ ስለመሆኑ ሰማን። አሁን ምሽት ደግሞ እንግሊዛዊውን የ36 ዓመት አማካይ ማስፈረም ከሚፈልጉ 3 ቡድኖች መካከል ቼልሲ የተሻለ እድል ያለው ቡድን ስለመሆኑ ሰምተናልና ይሄ ብሉኮ አስተዳደር ቼልሲን ከተረከበ በኋላ ባለፉት 4-5 ዓመታት ያልተመለከትነው አካሄድ ነው። ብሉኮ ሞሮፍ ወጣት ሪሴል ቫልዩ ያላቸው በፊዚካል ፍሬማቸው አነስ ያሉ ቴክኒካሊ ጊፍትድ የሆኑ ተጫዋቾችን የመሰብሰብ ዝንባሌ የነበረው፣ ነገር ግን ዘንድሮ ሞር ፕሪሚየር ሊግ ፕሩቭን የሆኑ ኤክስፒሪየንስ ያላቸው ተጫዋቾችን ታርጌት ሲያደርግ እንደነበረ ከዝውውር መስኮት ጅማሮ ግራኒት ዣካን እንዴት ሲሪየስሊ ሲፈልገው እንደነበረ ሰምተን ነበር። አሁን ደግሞ ዛሬ የሰማናቸው የዌልቤክ እና ሄንደርሰን ዝውውሮች ፕሪሚየር ሊግ ፕሩቭን ኤክስፒሪየንስድ ተጫዋቾች ናቸው፣ ምንም እንኳን እድሜያቸው ቢገፋ። ብሉኮ አንድ የተለወጠ ነገርን ዘንድሮ ለማድረግ እየሞከረ ያለ ይመስለኛል። እርግጥ ባለፉት ዓመታት ኤክስፐሪመንታቸው በተፈለገው ልክ ውጤት አላመጣም። ስፔሻሊ ላስት ይር
ቡድኑ እንግዲህ ዘንድሮ ምንም አይነት የአውሮፓ ውድድሮች ላይ መካፈል አይችልምና ወደዛ ቼልሲ ወደሚታወቅበት ወደ አሸናፊነት ለመመለስ እንደ ዌልቤክ እንደ ሄንደርሰን ያሉ የአጭር ጊዜ መፍትሄዎችም ያስፈልጋሉ የሚል እምነት የተጣለ ይመስለኛል። እንግዲህ ፕሪሚየር ሊግ ፕሩቭን ኤክስፒሪየንስ የሚጨምሩ ፊዚካል ፍሬማቸው ደግሞ ገዘፍ ያለ ተጫዋቾችን ነው ቼልሲ አሁን ለማስፈረም እየሞከረ ያለው። ለኳ ሞርጋን ሮጀርስ ያ ፊዚካሊ በተጋጣሚዎች በጣም በቀላል ቡሊ ይደረጋል የሚባለው እነዛ የስስ ተጫዋቾች ስብስብ የነበረው ቼልሲ አሁን ሪሊ እነዚህም ዝውውሮች የሚሳኩ ከሆነ አስቀድሞ ካስፈረማቸው ዝውውሮች ጋር ተዳምሮ ፊዚክሊ በጣም የሚያስፈራ ቡድን የሚሆንበት እድል ሰፊ ይመስላል። ሰበር ዜና ተአምራቱ እንደቀጠለ ነው። ቼልሲዎች አሁንም ማስገረማቸውን ቀጥሏል። ቼልሲ ጆርዳን ሄንደርሰንን በነፃ ዝውውር ለማስፈረም ተቃርቧል። እንደዚሁም ፉክክሩንም ጭምር እየመራ እንደሆነ ታማኝ ሚዲያዎች እየዘገቡ ይገኛሉ። ቀደም ሲል እንግዲህ ዳኒ ዌልቤክን ለማስፈረም ጥረት እያደረጉ እንደነበረም ቪዲዮ ሰርቼላችኋለሁ። አሁን ደግሞ ጆርዳን ሄንደርሰንን ለማስፈረም ቼልሲዎች እየሰሩ ነው። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። በዳኒ ዌልቤክ ያቆምኩ መስሎ ከሆነ በጣም ተሳስታል። የሱ ከተሳካ ቀጣይ ደግሞ ሄንደርሰን ነው ጋይስ። በእርግጠኝነት አብዛኞቻችሁ ሰምታችኋል። ሜቢ ላልሰማችሁት ደግሞ ምናልባት ላልሰማችሁት ነው ጆርዳን ሄንደርሰንን ለማስፈረም ቼልሲ አሁን ላይ እየመራ ይገኛል። እና በጣም ጥሩ ዜና ደግሞ እሱ አይደለም። በጣም ጥሩና ምርጡ ዜና ምንድነው? ብረንትፎርድ በነፃ ሊለቀው ፍቃደኛ ናቸው። የዛኔ ጃካን አሎንሶ ሲፈልጉ በጣም የተቸገሩት ነገር ምንድን ነበረ? ሰንደርላንድ ሊለቁት ፍቃደኛ አልነበሩም። ኢቭን የቀረበላቸውን ብር ይሄማ ንቀት ነው ብለው ጭራሽ አንሸጠውም ብለው ነበር የገገሙት። አሁን ግን ብረንትፎርድ ሄንደርሰንን በነፃ ለመልቀቅ ራሱ ፍቃደኛ ናቸው እና ደግሞ ቼልሲን ለማስፈረም እየመራ ይገኛል። ስለዚህ እስኪ ሀሳቤ ልንገራችሁ። ሉክ እኔ እንደውም ጀለሶቼ ስለዚህ ልጅ ሜቢ ከ3 ዓመት ከ4 ዓመት ከምናምን ከ5 ዓመት በፊት ስለዚህ ልጅ ሁሌ ሳወራ ማለት ነው ምን ይሉኝ ነበረ? አንተ ሲጀምር እንዲህ ራንደም ተጫዋቾች ይመቸዋል ምናምን ይሉኝ ነበር። ግን አይ ሪሊ ላቭ ዲስ ጋይ። የእውነት እየቀለድኩ አይደለም። ስፔሻሊ ሊቨርፑል እያለ በጣም ነበር የሚመቸኝ። ሂዝ አን አክቹዋል ካፕቴን። ይሄ በቃ እኔ እውነቱን ልንገራችሁና በነ ላምፓርድ በነ ጆን ቴሪ ጊዜ የነበሩ አይነት ካፕቴኖችን ቫይብ የሚሰጠኝ ካፕቴን ነበር። የእውነት በቃ በዛ ጊዜ የነበሩ ካፕቴኖች በቃ የሊቨርፑል ጨዋታዎች ስታዩ በቃ አክቹዋል ካፕቴን ታያላችሁ። በትክክል ቲሙን የሚመራ ሚድፊልዱን ኮንትሮል የሚያደርግ ክሬቲቪቲም ይሄን ያህል በጣም የሚገርም ነው ባይባልም ማይጎሎ ተጫዋች ዲፌንስ አካባቢን በደንብ ማገዝ የሚችል ብቻ ይሄ የሆነ ኦል ራውንድ የተሟላ አይነት ተጫዋች ነበረ። ግን በምንም ነገር ደግሞ በጣም በቃ የሚገርም ነው የምትለው ባይሆንም በብዙ አስፔክቶች የተሟላ ተጫዋች ይመስለኝ ነበር። በጣም ነበር የሚመቸኝ። ስፔሻሊ ደግሞ ከቲሙ ጋርና ከካፒታንሲው ጋር በተያያዘ በጣም ነበር የሚመቸኝ። አሁን ደግሞ ቼልሲ እሱን እየፈለገ ነው። በዣካ ለማግኘት ሞከረ፣ አልተሳካም። አሁን እሱን ነገር ዣቪ አሎንሶ በቃ ግዴታ እንደሚያስፈልገው ስለሚያውቅ በጆርዳን ሄንደርሰን እየፈለገው ነው። እስኪ ይሄ የኔ ሀሳብ ነው። የእናንተን ሀሳብ ደግሞ ኮመንት ላይ ንገሩኝ። ይመቻችሁ።